ጤና ይስጥልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን በአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ በፋኖ ጠበቃ አስረስ ዙሪያ ላይ አንድ ቅንብር ይዤላችሁ መጥቻለሁኝ ይሄንንም ማድረግበት ምክንያት ምንድነው የዛራ ሚዲያ ባለቤት የወያኔ አፍቃሪ ያው ወያኔው ስታሊን ገብረስላሴ በአስረስ ዙሪያ አንድ ያስተላለፈው መልእክት አለ ለዛ መልእክት ደግሞ መልስ መስጠት ስለሚገባ የግድ ይህን ፕሮግራም ስራት አስፈላጊ ሆኖ ስላገኘሁት ነው ጠበቃ አስረስ የጠበቃ አስረስ መከታ መሆን ያልሆኛ አይደለም እኔ ወይም ደግሞ የሱ ጠበቃ ሆኛ አይደለም ወይም ደግሞ የሱ ፕሮፓጋንዲስት ሆኛ አይደለም እንደምታውቁት ጠበቃ አስረስ ከዚህ በፊት በሰራቸው ጥሩ ነገሮች አመሰግናለሁ በሰራቸው ስህተቶችም ደግሞ በድፍረት ወጥቼ የተናገርኩ ሰው ነኝ መቼም ማንም ሰው ግርማ ካሳን የጠበቃ አስረስ ካድሬ ወይም በጠበቃ አስረስ እየተመራ የሚናገር የሚጽፍ ነው ብሎ መቼም እንደማያምን እርግጠኛ ነኝ ለምን ሬከርዱ ስለሚያሳየኝ በተለይ የደብረ ኤልያስ ሴቶችን ግድያ ተከትሎ ጠበቃ አስረስ ያው አፋብን ከመቋቋሙ በፊት ማለት ነው የአማራ ፋኖ በጎጃም ወይም የቴዎድሮስ እዝ የፖለቲካ ዘርፍ ኃላፊ ስለነበረ እና የቢቢሲ በጎጃም በአንደሬጅ ሴቶች ላይ የተደረገው ረሸና አስመልክቶ የጦር ወንጀል ነው ብዬ ነው የሚለው ያንን አስመልክቶ ጥያቄ ቀርቦለት ነበር እና ጥያቄ ሲቀርብለት ያው የድርጅቱ አቋም የድርጅቱ አሰራር የቴዎድሮስ እዝ አሰራር አንድ ኮር አዛዥ የፈለገውን መግደል የፈለገውን የመረሸን ስልጣን ይሰጥ ስለነበረ አስረስም ደግሞ ያው የድርጅቱን አቋም ማንጸባረቅ የድርጅቱን አቋም መናገር ስለነበረበት በቢቢሲ በሚጠየቅበት ጊዜ እነዚህ ሴቶች ጥፋት እንዳጠፉ ሰላይ እንደነበሩ እና ያንን ተከትሎ ነው እርምጃ የተወሰደባቸው ብሎ ድርጊቱን ሳምሃው በውጭ ሀገር ሚዲያ ጀስቲፋይ ለማድረግ ነው የሞከረው እና ያ በጣም ትልቅ ስህተት ነው ያንን በማድረጉ እጅግ በጣም ትልቅ ስህተት ነው የሰራው ጥፋቱን ስራውንም ባያደርግ ያንን ያደረገው እሱ ባይሆንም ከዛ ድርጊት ጋር ሙሉ ለሙሉ ባይገናኝም ነገር ግን እሱ የፖለቲካ ዘርፍ ኃላፊ ሆኖ የሚሰራው እዝ አሰራር ችግር ቢሆንም ወጥቶ ጀስቲፋይ ማድረግ አልነበረበትም በሚል በዋሜራ ሚዲያ በቀጥታ አስረስ ማረ ለዚህ በሰራው ስራ ኃላፊነት መውሰድ አለበት ተጠያቂ መሆን አለበት እንደው ከኃላፊነቱ መነሳት አለበት ብዬ ሁሉ በድፍረት ወጥቼ ተናገርኩ እንዴት እናገራለሁ አስረስን ጠበቃ አስረስን ፋኖ አስረስን እንዴት እናገራለሁ ብሎ እና ጋዜጠኛ ተስፋ ወልደስላሴ ብዙ ሰዎች ሁሉ ሲጫጩ ነበር ፕሮግራም ሰሩ ቢለው እኔ ግን እንዳሰጠኝ በመርህ ነው ይሄ ትክክል አይደለም በአንደረጅ ሴቶች ላይ የተደረገው በጎጃም እዝ ሰዎች የተደረገው ትክክል አይደለም በጎጃም በሰባዊ መብት ላይ የተፈጸመ ያለ በፋኖ ስም እየተፈጸመ ያለ ረሸና ግድያ ምናምን በሙሉ ተቀባይነት የለውም መስተካከል አለበት እና አስረስ እንዴት ይሄን ጀስቲፋይ ያደርጋል በሚል በጣም ጠንካራ የሆነ ተቃውሞ ነው ያስነሳውበት ነው ከኃላፊነቱ ይነሳው ነው እስከማለት ድረስኩት እና የአማራ ፋኖ ብሔራዊ ንቅናቄም ሲቋቋም ሲመሰረት የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ አባልና የህዝብ ግንኙነት መምሪያ ኃላፊ ሆኖ ሲመረጥም በራሱ አንዱ ደስተኛ አይደለም ብዬ ከጻፍኩት መካከል አንዱ ሰው ስለዚህ ግርማ ካሳ የአስረስ ማረ ጠበቃ ነው እና አስረስ ማረ የሚያዘኝ ወይ አስረስ ማረ ጋይድ የሚያደርገኝ ሰው እንዳልሆነ ከዚህ ማየት ትችላላችሁ ማለት ነው ነገር ግን ወገኖቼ ከዛ በኋላ ከአስረስ ጋር በዚህ ጉዳይ ላይ ተነጋግረናል ያለውን ነገር አስረድቶኛል ተግባብተናል ስህተቶችን እንደተሰሩ አምኗል ከዚህ በኋላም ደግሞ እንደ አፋብን እንዲህ አይነት ነገሮች እንደማይሰሩ የህግ የፍትህ ጉዳይ ለፋኖ መስመር እንደሆነ በፋኖ ውስጥ ብዙ ስህተቶች እንደተሰሩ ጎጃም ብቻ ሳይሆን በሸዋ በወሎ በሁሉም ቦታዎች ድርጅት ካለመኖሩ የተነሳ በቃ በፋኖ ስም የተፈጸሙ ብዙ ነገሮች እንዳሉ እና ብዙ ስህተቶች እንደተሰሩ ተግባብተን እሱም አምኖ ድርጅቱም አፋብንም ይሄ እንደሆነ በደንብ ተግባብተው ነገር ግን አሁን ድርጅት ስላለ በድርጅት ደረጃ እንዲህ አይነት ነገሮች ግን ከዚህ በኋላ የሚፈጸሙ ከሆነ ሁላችንም ተጠያቂ እንሆናለን በሚል ወደዚህ ደረጃ መተን ያው ተግባብተን
አሁን በቃ ሰላም ነው። እና በጣም የሚገርማችሁ ነገር እኔ ወጥቼ በሚዲያ ላይ ወጥቼ ከስልጣኑ መነሳት አለበት ከኃላፊነቱ መነሳት አለበት ብዬ በድፍረት እንደዚህ ተቃውሜው አስረስ ማረግን እንዴት ግርማ እንደዚህ ተናገረኝ ብሎ አላቋረጥ ፈቀደበት። እና ጋሼ ስህተት እኮ እንሰራለን ያለኝ ጋሼ ነው የሚለኝ። ጋሼ አትበለኝ ወንድም ግርማ በለኝ ይሏለሁ። እና ጋሼ እኛ እኮ ስህተቶች እንሰራለን። እና እንደዚህ አይነት ሰው ነው። አንዳንድ የፋኖ መሪዎች አሉ ግርማ ተናገረን ብለው ቂም ይዘው ያኮረፉ አሉ። ያኮረፉ እንዴት እኔ በእነሱ ላይ በግለሰብ ደረጃ ችግር ያለኝ ይመስል ቂም ይሄን ለምን አታረጉም? ለምን ሌሎች ፋኖችን ትገላላችሁ? ለምን ሌሎችን ፋኖችን ለምን ታስራላችሁ? ለምን እርስ በርስ እንዴት ታረጋላችሁ? ለምን አንድ አትሆኑም ብዬ በቃ ቻሌንጅ ስላደረኳቸውና በቃ ይሄን ባለማድረጋችሁ ትግሉን ወደኋላ እየጎተታችሁ ነው ብዬ ቻሌንጅ ስላደረኳቸው እንዴት እንዲህ ይናገረናል ብሎ እስካሁን ድረስ የተቀየሙና ያኮረፉ አንዳንድ የፋኖ መሪዎች አሉ። አስረስ ግን ከኃላፊነት ራሱ ውረድ። አስረስ መነሳት አለበት ከኃላፊነቱ መነሳት አለበት ብዬ በድፍረት ተናግሬ በፌስቡክ ብቻ አይደለም በማሜራ ሚዲያ በዩቲዩብም በቴሌቪዥንም ተናግሬ እሱ ግን እንዳልኳችሁ እንደዚህ አይነት ሰው ይሄ እንግዲህ የማውቀውን ከአስረስ ጋር የተገናኘውን ነገር ነው የምነግራችሁ። ከዛ በፊት ደግሞ አስረስ እንደምታውቁት እኔ የማውቀው ገና ይሄ ትግል ሳይጀመር በፊት ለፖለቲካ እስረኞች ለህሊና እስረኞች ጠበቃ ሆኖ ሲያገለግል ከዛም ደግሞ ማን ነበረች አንድ ስሟ ነበረች በተለይ ገና ምንም ነገር ሳይኖር በተለያዩ ሀገሪቷ ክፍል ለሚፈናቀሉት የአማራ ማህበረሰባት በባህር ዳር ተቃውሞን እያስተባበረ ሁሉ ብዙ እስር ቤት ሁሉ የታሰረ ብዙ የታገለ ሰው እና ይሄንን ሰው አከብረዋለሁ። እንደገና የአማራ ፋኖ የህዝብ ግንኙነት መምሪያ ኃላፊ ሆኖ ከሰራ ጊዜ ጀምሮ እውነት እንነጋገር ከተባለ ማንንም ይመስከር ከተባለ በአፋብን ውስጥ በአማራ ፋኖ ብሔራዊ ንቅናቄ ድርጅቱ ውስጥ ስራ እየሰራ ካሉ መምሪያዎች የፖለቲካ መምሪያዎች አሉ አይደል? ከመምሪያዎች ውስጥ ማን ነው ስራውን እየሰራ ያለው ብላችሁ ብትጠይቁኝ በብዙ እጥፍ ከሌሎቹ የመምሪያ ኃላፊዎች በጣም በላቀ መልኩ በአንደኛነት የሚጠየቀው አስረስ ማለት ነው። የህዝብ ግንኙነት መምሪያ ኃላፊ ነው። የድርጅቱን አቋም ሚዲያዎች ጋር እየተገናኘ በሁሉም ሚዲያዎች ጋር እየተገናኘ ያለውን ነገር እያስረዳ ያለውን ነገር በጥንቃቄ ባለው መልኩ ብስለት ባለው መልኩ ኤሎኮንስ ባለው መልኩ የፋኖን አቋም እያስረዳ ሰው እንዳይወናበት መስመር የጠራ ነገር እንዲኖረው በማድረግ ትልቅ ስራ እየሰራ ያለ ሰው ነው። አስረስ በአሁኑ ጊዜ ለፋኖ ትግል ትልቅ አሴት ነው። እና አሁን ይሄ ነው እንግዲህ አሁን ምንድነው የሆነው ወገኖቼ? በተለይ ስታሊን ገብረስላሴ የወያኔው ስታሊን ገብረስላሴ በጣም የሚያስደነግጥ ምናልባትም ደግሞ በህወሓትና በፋኖ መካከል የተጀመረውን መቀራረብ ችግር ውስጥ የሚከት በጣም ጸያፍ የሆነ አስተያየት ሰጥቷል። ጸያፍ የሆነ የፋኖን ክብር የሚነካ የፋኖ አመራሮችን ክብር የሚነካ ጸያፍ የሆነ አስተያየት ሰጥቷል። እና ጠበቃ አስረስንም ደግሞ ለማስፈራራትና ለማስጠንቀቅ ሞክሯል። ምን ጠበቃ አስረስ ምን አድርጎ ነው እንደዚህ ስታሊን ገብረስላሴ እንደዚህ ያንጨረጨረው የሚለውን እነግራችኋለሁ። ሌላው ደግሞ የዘመድኩን መምህር ዘመድኩን በቀለ አንድ ሰው ነው የላከልኝ በአስረስ ማረ ላይ በተለይ ከጎንደር ፋኖች ጋር በተገናኘ በአስረስ ማረ ላይም ደግሞ እንደዚህ ዘመቻ ጀመሩ እና ዘመድኩንም ስታሊንም አስረስን ምን አድርግ እንደሚሉት እኔ ሊገባኝ ይችላል። ምንድነው ጥፋት ካለ በጥፋቱ ይሄን 1 2 3 4 አድርጓል ብሎ ይተሰጡት ካልሆነ ግን የነሱ አሽቃባጭና የነሱ አጎብዳጅ እንዲሆን ግን መጠበቅ የለባቸው። በምክንያት ከወቀሱ በምክንያት ከተናገሩ ኃላፊነትን የሚወስድና የሚያስተካክል ሰው ነው። ከዛ ባለፈ ግን እንዳልኳችሁ ዝም ብሎ በማናለብኝነት እየወጡ ግን የፋኖ አመራሮችን እንትን ማለት በጣም ነውር ነው። እና እስቲ መጀመሪያ የስታሊንን ላቆይና ከዘመድኩን ጀምርላችሁ እሱ ቀላል ስለሆነ ዘመድኩን እንዲህ አይነት እንትን ነው ሰዎች ያላኩልኝ። በተለይም የጎጃሙ ሾታ ላይ ሰረኛው አስረስ ማረ የአፋብን የህዝብ ግንኙነት ስልጣንን ተጠቅመው አንደኛውን ጎንደር የወዳጅ አድርጎ በማቅረብ ሌላውን ጎንደር የጠላት በማራቅ በአፋር ስም ለትግራይ ዮሐንስ ንጉሱ የሚዲያ ሽፋን ሁሉ በመስጠት እና አርበኛ ባየቀናውን ደግሞ በየዋርካው ስር እየተሰበሰቡ በማለት በማቋሻሽ በሁለቱ መካከል ሽብልቅ በመክተት በፈጠራው
በፈጠረው ሴራ ምክንያት አርበኛው ግራ ቀኙን በማየት ከነሰራዊታቸው ከነትጥቃቸው ወደና አርበኛ ቃየቀናው ምናምን ብሎ ይጽፋል። እዚህ ጋር ወገኖቼ እኔ እስከማውቀው ድረስ እስከማውቀው ድረስ ጠበቃ አስረስ የአማራ ፋኖ የህዝብ ግንኙነት መምሪያ ኃላፊ ነው። እስከማውቀው ድረስ ጠበቃ አስረስ በጎጃም በጎንደር አንድነት ውስጥ ኢንቮልቭ አላደረገም። ጠበቃ አስረስ በፖሊት ቢሮ ተወክሎ የተለያዩ አደረጃጀቶችን በአንድ ላይ እንዲያመጡ ተነግሮት የሰራው በወለጋ ነው። የወለጋ ሁለት አደረጃጀቶችን አነጋግሮ ወደ አንድ እንዲመጡ ለማድረግ ተልኮ ተሰጥቶት ያንን ተልኮ በሰክሰስፉል በሆነ መንገድ የተወጣ ሰው። አንዳንድ ክፍተቶች አሉ ስቲል፣ ግን ቢያንስ ሁለቱ የአማራ ፋኖ ቢዛሞ እዝ እና የአማራ ፋኖ ወለጋ እዝ የተባሉትን ሁለቱን አንድ ላይ አድርጎ አንድ እዝ እንዲሆኑ አግባብቶ አንድ እዝ እንዲሆኑ በማድረግ ጉዳይ ላይ ትልቅ ሚና የተጫወተ ነው። ከዛ ከነሱ ጋር አብረው ከነሱ ጋር ሆኖም ንግግሮች ተደርገው የአማራ ፋኖ አይሻ በላይ ቢዛሞ እዝ የሚል ተቋቁሞ የወለጋ ፋኖች አሁን አንድ ሆነዋል። አሁን አንዳንድ መሪውን በተመለከተ ከመሪው ጋር በተገናኘ አለመስማማቶች አሉ። እነሱንም ደግሞ እርግጠኛ ነኝ ሪዞልቭ ያደርጋሉ ብዬ አስባለሁ እና በዛ ላይ ኢንቮልቭ አድርጓል። አሰስ ፋክት ነምበር 1 በጎንደር አደረጃጀቶች ግን አስረስ ምንም ኢንቮልቭ ያደረገው ምንድነው የሆነው? ወገኖች የጎንደር ፋኖች አንድ ላይ ሆኑና ሐምሌ 5 ቀን በይፋ ሁለት አደረጃጀቶች አንድ እንደሆኑ አወጁ። ከዛ ሐምሌ 18 ደግሞ አደረጃጀቶቻቸውን ደግሞ መሪዎቹ እነማን እንደሆኑ ወታደራዊ ሁሉ ነገር ደግሞ ጨርሰው ያንን ለአፋብን ለአማራ ፋኖ ብሔራዊ ንቅናቄ አሳወቁ እና በዚህ ጉዳይ ላይ ከአማራ ፋኖ ብሔራዊ ንቅናቄ ደግሞ ከድርጅቱ ተወክለው የጎንደርን ፋኖችን እንዲያቀላጥፉ ኃላፊነት ደግሞ የተሰጣቸው ሻለቃ ሀብቴ፣ ረዳት ፕሮፌሰር ጌታ አስራደ ማን ነበር ደግሞ ሁለት ናቸው። ሁለቱ ረሷቸው። እነዚህ አራቱ አንድ ላይ ሆነው በቃ የጎጃምን የጎንደርን አንድነት በቃ እንዲያፋጥኑ እንዲያነጋግሩ በማድረግ ሂደቱን ያው በብዙ ሚዲያዎች ተነጋግረዋል። የተለያዩ የኮር አመራሮች የሁለቱም እዝ አመራሮች ሁሉ በአካል ተገናኝተው በአካል ተነጋግረው በአካል ተነዋይተው ሁሉ ነገር እንዲቋጩ አመቻች ኮሚቴ ተቋቁሞ ሂደት ነበር። ያንን ሂደት ሁሉ አድርገው ሁሉም በአንድ ላይ መጥተው ያንን ነገር እንዲወስኑ ተደርጎ አብዛኞቹ ደግሞ በአንድ ቦታ ተገናኝተው ውሳኔያቸውን አሳልፈው ከዛ አደረጃጀታቸውን ጨርሰው አደረጃጀቱን ሊስት ለድርጅቱ አሳወቁ። ድርጅቱ ደግሞ በህዝብ ግንኙነት መምሪያ በኩል ለሚዲያዎች አስረስ አይደለም ገሌ መሪ ይሁን ገሌ እንደዚህ ይሁን ብሎ ጽፎ የለቀቀው ያ ሁሉ ያደረጉት እነማን ናቸው? እና በድርጅቱ ደግሞ ምንድነው የድርጅቱ ሰብሳቢ ደግሞ እንዲሆኑ የተመደቡት በተራ በየ3 ወሩ ባየና ዮሐንስ ነው እንዲሆኑ የተመደቡት። ሌሎችም ደግሞ እንደነ ፋኖ ማንደፍሮ ምናምን የመሳሰሉት ቦታዎች ሁሉ ኃላፊነት ተሰጥቷቸው ይሄ ነው የጎንደር አንድነት ነው የተጠናቀቀው። አሁን የጎንደር አንድነት ተጠናቆ ክፍተት ካለም ደግሞ ችግርም ደግሞ ካለ በዛው በጎንደር አንድነት ውስጥ እዛው ይፈቱታል እንጂ እነ ዘመድኩን ለምን ይሄ እንደሚያበሳጫቸው አላውቅም። ለምን የጎንደር ፋኖ አንድነት እንደሚያበሳጫቸው ባየ መሪ ለምን አልሆነም? ሳሙኤል ለምን እንደዚህ አልሆነም? እንደዚህ ለምን አልሆነም? ምናልባት እነሱ ስፔሲፊክሊ የሚፈልጓቸው ሰዎች ካሉ እነሱ የጠበቁት ልንገት መሪ እንዲሆን የጠበቁት ወይም ሌላ ኃላፊነት እንዲሆን የጠበቁት እነሱ እንደሆኑ እነሱ የሚፈልጉት ካልሆነ ያ ማለት የጎንደር ፋኖችን ውሳኔ መቀበል ያለበት ዘመድኩን እሱ ማን ነውና ነው የጎንደር ፋኖች መሪዎቻቸውን ሲመርጡ ያደረጉትን ነገር ሲመድቡ እገሌ መሆን የለበትም እገሌ መሆን አለበትም የሚልበት ምክንያት እሱ እኔስ ማን ነኝ? እኔም ሆንኩኝ እሱ አያገባንም። መሪዎቻቸውን የሚመርጡት እነሱ ናቸውና እነሱ መሪዎቻቸውን መረጡ። ባየ ችግር ካለው ሳሙኤል ችግር ካለው ሌሎችም ችግር ካላቸው ያንን ችግራቸውን በድርጅቱ ውስጥ ሆነው መፍታት ነው ያለባቸው። አንተ የነሱን ችግር ዘመድኩን የነሱን ችግር ስለተናገረላቸው የነሱን ኮዝ ይዞ የነሱን ንግግር እያወጣ ፑሽ ስላደረገ የጎንደር አንድነት እንደው አይፈርስም። ለምን 1000 ዘመድኩኖች አይጮሁ? የጎንደር አንድነት ኦሬዲ ጎንደር አንድ ሆኗል። ይሄ መታወቅ አለ ወገኖች።
ስለዚህ በዚህ በመሪ አደረጃጀቶች ችግር ያለባቸው በጣት የሚቆጠሩ ሰዎች ለራሳቸው ሲሉ ጨው ለራስ ስትል ጣፍጥ አይደለም ለራሳቸው ሲሉ አሁን ድርጅቱ አንድ ሆኗል። ከድርጅቱ ጋር ተባብረው ከድርጅቱ ጋር ሆነው መታረም ካለበት እንዲታረም መስራት፣ መሻሻል አለበት የሚሉት ካለ እንዲሻሻል መስራት እንጂ ለብቻ ወጥቶ የጎንደርን አንድነት እንደገና እዛ ላይ ጥላሸት ለመቀባት መሞከር ተቀባይነት የለውም። ሰራዊቱም የሚታገለው ነው፣ ህዝቡም የሚታገለው ይሄ በግልጽ ሊታወቅ ይገባል። እኔ እዚህ ጋር በተመረጡ ሰዎች ተደስቻለሁ። እኔ ማንም የሚመረጥ ማንም ግድ አይሰጠኝም። እኔ ማንም የሚመረጥ ማንም የምፈልገው ግን ምንድነው መሰላችሁ አንድ ሆነው በጋራ መንቀሳቀሳቸው ነው። እገሌ ለምን አልተመረጠም እገሌ ለምን ተመረጠ ብሎ ብዬ እኔ የምናገርበት ምንም መብት የለኝም። የጎንደር ፋኖችም ላይም ደግሞ የተለያዩ ፕሮግራሞችን እየሰራው እነ ሀብቴ ላይም ሌሎችም ላይ ጫና ሳሳደር የነበረው ስቃወማቸው የነበረው ተቻቻቸው የነበረው ለምን የጎንደርን አንድነት አያመጡ? መሪዎች አይደሉም ወይ? ኃላፊነት ወስደው ለምንድን ነው በትናንሽ ነገር ማን ስልጣን መሪ ይሁን ማን መሪ ይሁን በሚል ለምን ይጣላሉ? ንጉሱ መሪ ይሁን ባየ መሪ ይሁን ለምን ይጣላሉ? ለምን ባየ ቢሆን ምን ችግር አለ? ምን አለ ንጉሱ ለባየ ቢለን ንጉሱ ዮሐንስ መሪ ቢሆን ምን ችግር አለ? ምን አለ ዮሐንስ ወይም ደግሞ ሁለቱ ካልሆነ ሌላ ሰው መሪ ብታረጉ ምን ችግር አለ? እንዴት ገሌ መሪ ይሁን ገሌ መሪ አይሁን በሚል እንዴት ለወራት የጎጃም ፋኖ ወደ ኋላ ይጎተታል? ይሄ ህዝብን መበደል ነው በሚል የጎንደር ፋኖችን እነ ሻለቃ ባየን እነ ሻለቃ ሀብቴን እነ ባየን እነ ዮሐንስን አንቺናችሁ ያለው ግን አሁን ያን ነገር ጨረሱት። አንድ ነገር ሲሰራ ሁሉ ነገር ፐርፌክት ይሆናል? ፐርፌክት አይሆንም። ፐርፌክት አልሆነም ተብሎ ጥሩ ነገርን የበለጠ ማፍረስ ነው የሚሻለው ወይስ ይሄ ጥሩ ነገር ወደ ፐርፌክሽን እንዲሄድ ማገዝ ነው የሚሻለው? እነ ዘመድኩን በዚህ ጉዳይ ላይ መስራት ሲገባቸው እና እነ ዘመድኩን ደግሞ ሆሆ የሚሏቸው እነ ባየ ቀናው እነ ሳሙኤል ባለድን የሚያዋጧቸው እነ ዘመድኩን አይደለም የሚያዋጧቸው እዛ ያሉ ወንድሞቻቸው ናቸው። ስለዚህ ለራሳቸው ሲሉ የጎንደርን ፋኖ አንድነት ይዘው የድርጅቱን ውሳኔ ተቀብለው መስተካከል ያለበት እንዲስተካከል ማድረግ ነው ያለባቸው የሚለው እምነት ያለ። ስለዚህ የጎንደር ፋኖን አንድነትን በተመለከተ እንግዲህ ይሄ ነው የሆነው ወገኖች። የጎንደር ፋኖ ተጠናቋል። ሁለት ሶስት ሰዎች ደስተኛ ያልሆኑ ሰዎች አሉ። እነሱ ኩርፊያቸውን እንዲያቆሙ እነሱን የማግባባት ስራ እየተሰራ ነው። ስለዚህ ኩርፊያቸውን አቁመው ወደ መስመር መጥተው ትግሉን ይዘው የሚቀጥሉ ከሆነ ይቀጥላሉ። ካልሆነም ደግሞ በቃ ይንጠባጠባሉ፣ ይወጣሉ። በቃ ከባቡሩ ከወረዱ በቃ አለቀ። ትግሉ ወደ ባቡሩ ወደፊት ሄደ። ይሄ ነው የሚሆነው እና ያለው ነገር ይሄ ነው ወገኖቼ። እና ግን እዚህ ጋር በጎንደር ፋኖች ብለ ወደፊት በዝዝን መለስበታል። ግን እነ ዘመድኩን በዚህ በጎንደር እንትን ላይ ባየ ሰብሳቢ ባለመሆኑ ወይም ደግሞ ሌላ የሚፈልገውን ኃላፊነት ባለማግኘታቸው ይሄንን ያንን ያደረገው አስረስ ነው። ሾተላዩ ሴረኛው አስረስ ኢቭን በስሙም እንኳን ሊጠሩት አልፈለጉም። አስረስ ማረያ አይደለም፣ አስረስ ማረ ዳምጤ ነው። ይሄ ራሱ ነውር ነው። አንድን ሰው በስሙ አለመጥራት ማለት ነውር ነው፣ ብልግና እና ይሄንን እኔ ብዙ ጊዜ ዘመድኩን የሚጽፈው ላይ ብዙ ነገር አላደርግም። ነገር ግን አሁን ነገሮች እየተደራረቡ ሲመጡ ለነዚህ ሰዎች አፋቸውን ሲከፍቱ እኮ በጣም ሰው የፈራቸው ይመስላቸዋል። ስለዚህ መልስ ያስፈልጋል በሚል ይሄንን መልስ እንዳልኩት እኔ የአስረስ ጠበቃ ሆኛለሁ። እንዳልኳችሁ ያው ሬከርድን ከአስረስ ጋር በተገናኘ የኔ ሬከርድ ታውቃላችሁ። ነገር ግን ሴንስ የሚሰጥ ነገር ስላልሆነ ይሄ እንግዲህ ገዘመድኩን በተመለከተ ነው። ሌላ ወደ ስታሊን ሄድላችሁ። ስታሊን ገብረስላሴን አዳምጦት ወገኖች፣ አዳምጦት ስታሊን ገብረስላሴ እና ይሄ የስታሊን ገብረስላሴ ትልቅ ዜና ነው። ይሄ የስታሊን ገብረስላሴ የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ሊነጋገርበት ይገባል። ለምን የአማራ ፋኖ ብሔራዊ ንቅናቄ ከህወሓት ጋራ ትብብር ለማድረግ ከህወሓት ጋራ ንግግር እያለ እና ከህወሓት ጋራ ንግግር እያደረገ ስታሊን ገብረስላሴ ደግሞ የህወሓት ቁልፍ ሰው እነሱ ሳያውቁት ህወሓቶች ሳያውቁት እነ ደብረጽዮን ሳያውቁት ያለ እነ ደብረጽዮን ፍላጎትና ምናምን ስታሊን ገብረስላሴ እንዲህ አይነት ነገር ይናገራል ብዬ ነው ያላሰብኩት። ጎ ሄድ ብለውት እና አስረስ ማረ ዳምጤ የሰጣቸው ቃለ መጠይቆች ህወሓቶች አላስደሰታቸው። ስለዚህ በፕሮፓጋንዲስታቸው በፐንዲታቸው በስታሊን ገብረስላሴ በኩል እንግዲህ አስረስ ማረ ዳምጤ ላይ ጠጠር ወርውረዋል ነው። ዛሬ አስረስ ማረ ዳምጤ ላይ ጠጠር ወረወሩ፣ ነገ ምን ሊያደርጉት እንደሚችሉ እንግዲህ መገመት አይደለም። ስለዚህ ይሄ ገና ከጅምሩ መስመር ማስያዝ ያስፈልጋል እና የነ ዘመነ ካሴ
ከአፋብህን ጋር ከወያኖች ጋር እየተነጋገሩ ያሉ እነዘመነ ካሴ ይሄንን ነገር በአስቸኳይ መስመር ማስያዝ አለባቸው። ስታሊን ገብረስላሴ ወጥቶ አስረስ ማረ ዳምጤን ለተናገረው ነገር ይቅርታ መጠየቅ ይቅርታ እንዲጠይቅ ማስደረግ አለባቸው። ይቅርታ እንዲጠይቅ ካልተደረገ ነገ ህወሓቶች አስረስ ማረ ዳምጤ ላይ እርምጃ ሊወስዱበት ይችላሉ። ነገ ይሄ ምልክት ነው፣ ትልቅ ምልክት ነው። ዝም ብሎ ሊናቅ የሚችል ነገር አይደለም። አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይና የህዝብ ግንኙነት መምሪያ ኃላፊ ነው። እሱን እንደ አማራ ፋኖ ብሔራዊ ንቅናቄ ሚዲያ ላይ ወጥቶ በመናገሩ እሱን መናገር ማለት ድርጅቱን መናገር ማለት ነው። ስታሊን ገብረስላሴ በአስረስ ማረ ዳምጤ ላይ ዛቻ ሲያጣ በአማራ ፋኖ ብሔራዊ ንቅናቄ በፋኖ ላይ ነው ዛቻ ያቀረበው። ይሄ በግልጽ ሊታወቅ ይገባል። ስለዚህ ይሄንን መታገስ አያስፈልግም። ካሁን ለአሁን ከነሱ ጋር እየሰራን ነው ተብሎ የነሱ ሰዎች ጭቅላታችን ላይ ሲወጡ ዝም ብለን ልንመለከታቸው አይገባም። መርህ መኖር አለበት፣ መስመር መኖር አለበት። የአማራ ፋኖ ብሔራዊ ንቅናቄ ማለት ፋኖ ማለት የነ ማን ነበር የነ ታምራት ላይኔ በአዴን ወይም ምናምን አይደለም። የአማራ ፋኖ ብሔራዊ ንቅናቄ ማለት አፋብን ማለት አይደለም። ይቅርታ በአዴን ማለት አይደለም። የአማራ ፋኖ ብሔራዊ ንቅናቄ ማለት የአማራ ኃይል ማለት ነው። ስለዚህ እስቲ እናዳም ተሳስቶ አስረስ ማረ ተሳስቶ የብልጽግና ሚዲያ ላይ ገብቶ ባለፈው ቃለ መጠይቅ ሰጥቷል። ታውቃላችሁ አይደል? አስረስ ማረ አውቆ ነው አይደለም የብልጽግና ዩቲዩበር መሆኑ ካልገባው እነግረዋለን። ድጋሚ ወደዛ እንደዚህ አይነት ሚዲያ ከሄደ ግን እኛ እንገጥመዋለን። አስረስን ዝም ብለን አልፈናል። ባለፈው ዝም ብለን ለምን ኢቲቪ አይቀርብም? አስረስ ማረ ፋና ቢቀርብ ይሻላል። አንተ ተመሳሳይ ነው፣ ተመሳሳይ ነው። እዛ የሚዋሸው ውሸት እናውቃለን። አስረስ ተሸውዶ ነው አልልም። እኔ መቼም ሚዲያ ዝም ብሎ ዘው ብሎ አይገባም። የአፋብን ትልቅ ሰው የሚባል ሰው ዝም ብሎ ዘው ብሎ አንድ ዩቲዩብ ላይ አይሄድም። ከዛ አካባቢ የሚወጡ አክቲቪስቶች የሚጽፉት ምንድነው የገጠመው እያላችሁ ባለፈው ተሳስቶ አስረስ ማረ ተሳስቶ የብልጽግና ሚዲያ ላይ ገብቶ ባለፈው ቃለ መጠይቅ ሰጥቷል። ታውቃላችሁ አይደል? አስረስ ማረ አውቆ ነው አይደለም የብልጽግና ዩቲዩበር መሆኑ ካልገባው እነግረዋለን። ድጋሚ ወደዛ እንደዚህ አይነት ሚዲያ ከሄደ ግን እኛ እንገጥመዋለን። አስረስን ዝም ብለን አልፈናል። ባለፈው ዝም ብለን ለምን ኢቲቪ አይቀርብም? አስረስ ማረ ፋና ቢቀርብ ይሻላል። አንተ ተመሳሳይ ነው፣ ተመሳሳይ ነው። እዛ የሚዋሸው ውሸት እናውቃለን። አስረስ ተሸውዶ ነው አልልም። እኔ መቼም ሚዲያ ዝም ብሎ ዘው ብሎ አይገባም። የአፋብን ትልቅ ሰው የሚባል ሰው ዝም ብሎ ዘው ብሎ አንድ ዩቲዩብ ላይ አይሄድም። ስታሊን ገብረስላሴ ይሄን ነው የሚናገረው እና በጣም በብስጭት በድዴት ነው እንግዲህ አስረስ ማረን የድርጅቱን የህዝብ ግንኙነት መምሪያ ኃላፊን በዚህ መልኩ የተናገረው እና የአስረስ ወንጀሉ ምንድን እንደዚህ ስታሊን ገብረስላሴ እንዲናደድ ያደረገው የአስረስ ማረ ወንጀሉ ምንድን እንዳልኳችሁ ስታሊን የተናገረው ነገር ብዙ ወይ ሰጥቻለሁ። ነገር ግን አሁን ወገኖቼ ሁሌ እኮ ስታሊን ብዙ ነገር እኮ ይናገራል አይደል እንዴ? አሁን ግን የህወሓትና የፋኖ ትብብር ውይይት እየተደረገ ነው። በቃ የትግራይ ማህበረሰብና የአማራ ማህበረሰብን ወደ አንድ ለማምጣት በአንድ ላይ ሁለቱም የህልውና ትግል አለባቸው። ራሱ ስታሊን ገብረስላሴ ራሱ አሁን የወልቃይት ጥያቄ አይደለም የትግራይ ጥያቄ የህልውና ጥያቄ ነው። የአማራውም የህልውና ጥያቄ ነው እና የህልውና ጥያቄ ያለባቸው በአንድ ላይ ሆነው ብልጽግና ለመቅበር ነው እየሰሩ ያሉት እኮ ብዙ ጊዜ እኮ ይናገራሉ። ጥሩ ነገር እኮ ይናገራሉ። አሁን አብይ አህመድ ራሱ በአሚኮ ቀርቦ ሲናገር የነበረውን ነገር በጦር ሁኔታ ነው ስታሊን ገብረስላሴ ሲያስረዳ የነበረው። የአብይ አህመድ ፐርፐዝ በትግራይ ማህበረሰብና በኦሮሞ ማህበረሰብ በአማራ ማህበረሰብ መካከል ደም መፋሰስ እንዲኖር ነው የሚፈልጉት የኦሮሞ ብልጽግና። የአብይም ተልኮ በህወሓትና በፋኖ መካከል ያለውን ርብርብን ለመበጠስ ነበር። ግን አብይ አህመድ አልተሳካለት። እንደገና በሸረሪናም ደግሞ ወያኔዎች ላይ ውጊያ የከፈተው እዛ የነበሩ የሸረሪና ሰዎች ላይ የአብይ አህመድ ውጊያ የከፈተው ከዛ ወያኔዎቹ ሁመራን ወረሩ ብሎ ፕሮፓጋንዳ ያወራው
አሁንም በፋኖና በህወሓት መካከል መቃቃር እንዲኖር ለማለት አላማቸው ይሄ አብይ ወጥቶ የተናገረው የሸረሪናውን ጥቃት በመከላከያ የሸረሪናውን ጥቃት ፐርፐዙ ይሄንን በህወሓትና በፋኖ መካከል ያለውን ነገር በቃ እንዲበጠስ ለማድረግ እርስ በርስ ሁለቱ እንዲጣሉና እንዲዋጉ ለማድረግ ፐርፐዙ ያዝ እንዲለያዩ ለማድረግ ግን አልቻለም። የአብይ አሚኮ ንግግር የሸረሪናው ሙጊያም ያንን ማድረግ አልቻለም። እንደውም በአብይ አህመድ ላይ ነው በእነ አብይ አህመድ በኦሮሞ ብልጽግናዎች ላይ ነው እንደውም ባክፋየር ያደረገው። ነገር ግን ወገኖቼ ይሄ የስታሊን ንግግር ግን የአብይ አህመድ ንግግርና የሸረሪና ጥቃት ለማድረግ ካሰበው ይሄኛው ግን በፋኖና በህወሓት መካከል ያለውን ነገር ክፍተት እንደገና የበለጠ ክፍተት እንደገና እንዲሰፋ ያደረገው መቃቃር እንዲመጣ ያደረገው በአደባባይ በዚህ ልክ የአማራ ፋኖ ብሔራዊ ንቅናቄን አላቀባይና የህዝብ ግንኙነት ኃላፊን በዚህ ልክ መዛትና ማስጠንቀቅ ተቀባይነት የለውም። እና አሁንም እላለሁ በአስረስ ላይ የተነገረው ይሄ ሰው በአስረስ ላይ የተናገረው ነገር በአፋብን በድርጅቱ ላይ ነው የተናገረው። ይሄ ሰው ደግሞ ወያኔዎቹ ሳያውቁ የህወሓት ሰዎች ሳያውቁ እነሱ ግሪን ላይት ሳይሰጡት እንዲህ አይነት ነገር አያውቅም። ስለዚህ ከህወሓት ጋር ንግግር እያደረጉ ያሉ የአማራ ፋኖ ብሔራዊ ንቅናቄ አስረስን ዲፌንድ የማድረግ የነሱን አላቀባይ የነሱን ተወካይ ዲፌንድ የማድረግ ይሄ ሰውዬ ወጥቶ ይቅርታ እንዲጠይቅ የማስደረግ ግዴታ አለባቸው። እና ያንን ነው ማለት እና ትልቅ ኃላፊነት የድርጅቱ ፖሊስ ቢሮ ትልቅ ኃላፊነት አለበት። ዘመነ ካሴ አርበኛ ዘመነ ካሴ ትልቅ ኃላፊነት አለበት። ይቅርታ እንዲጠይቁ ይሄ ሰው ይቅርታ እንዲጠይቅ ማስደረግ አለባቸው። ከዚህ ስህተቱ ይሄ ሰውዬ አሁን ፐብሊክሊ እንደዚህ የተናገረ ሰውዬ ስህተቱን ካላረመ እንዴት ስላችሁ ምንድነው መሰላችሁ ከዚህ በፊት የተናገራቸው ነገሮች ጥሩ ነገር አልተናገረም ያልኳል። ከዚህ በፊት ብዙ የተናገራቸው ጥሩ ነገሮች አሉ። ግን ይሄ ይለያል። በተለይ መቃረብ እየመጣ ባለበት ሁኔታ አብሮ የመስራት ነገር እየመጣ ብዙዎቻችን ደግፈ ነው ጥሩ ነው። አዎ የህወሓት ታሪክን እናውቃለን። ነገር ግን እንደዛም ቢሆን በቃ ያስፈልጋል። በቃ እስከመቼ ነው የትግራይና የአማራ ማህበረሰብ እየተጣሉ የሚኖሩት? የግድ በህወሓትና በፋኖ መካከል መቀራረብ መኖሩ ጥሩ ነው። አዎ አይታመኑም ወያኔዎቹ። ነገር ግን እነሱ ምርጫ ያላቸው እኛም ደግሞ ያስፈልጉናል። ስለዚህ በቃ አሁን ትናንትና እንደዚህ ሆነ በሚል ከዚህም በኋላ በቃ እሳትና ጭድ ሆኖ እንዴት መቀጠል ይቻላል? አንዳንዴ ነገሮችን ለማሻሻልም እንደው ክሪኤቲቭ ሆኖ ቦልድ ሆኖ ደግሞ አንዳንዴ ውሳኔዎች መወሰን ያስፈልጋል። ይጠቅማል እንጂ አይጎዳም በሚል በዋሜራ ሚዲያም በህወሓትና በፋኖ መካከል ያለው ትብብር በጣም ብዙዎቻችን ደግፈን ስንናገር ነው። ግን ይሄ እንደዚህ አሁን ይሄንንም ደግሞ የምንናገረው ይሄንኑ ፕሮግራም ደግሞ የምንሰራው ይሄ ትብብር መስመር ይዞ እንዲቀጥል። በዚህ ሁኔታ ግን የሚደረግ ትብብር በዛቻ የሚደረግ ትብብር ግን ለያቸው አስቸጋሪ ሊቀጥል አይችልም። እና ይሄ ሰው ስታሊን ገብረስላሴ ይቅርታ እንዲጠይቅ ይደረግ እያልኩ ያለሁት በትግራይ በህወሓትና በፋኖ መካከል ያለው መቀራረብ የበለጠ እንደውም እንዲጠናከር ማለት ነው አላማዬ። አለበለዚያ ትንሽ አስቸጋሪ እና ይሄ ሰው ማንን ነው አስረስ ማሬ ላይ እንደዚህ የተነሳው ለምንድን ነው? እዚህ ጋር የምታዩት ተመልከቱ። ይሄ እዚህ ጋር የምታዩት ጋዜጠኛ በለጠ ካሳ ነው። ጋዜጠኛ በለጠ ካሳ ማለት በጣም የሚከበር በጣም የሚወደድ ትልቅ ሰው እና ጋዜጠኛ በለጠ ካሳ እንደውም እኔ በመንቀሳቀስበት በመረጃ ቴሌቪዥንም ለረጅም ጊዜ ፕሮግራሙ ይተላለፍለት ነበር ለረጅም ጊዜ እና በተወሰነ ምክንያት ነው አሁን በመረጃ ቴሌቪዥን ላይ ፕሮግራሙ የማይተላለፈው በራሱ ፍላጎት ማለት ነው። ግን በማንኛውም ጊዜ ደግሞ እንደገና ወደ መረጃ ቴሌቪዥን መመለስ ከፈለገ ወደ መረጃ ቴሌቪዥን በለጠ ካሳ መመለስ ይችላል። እና ለረጅም ጊዜ በመረጃ ቴሌቪዥንም ፕሮግራሞቹን ሲተላለፉ ነበር። እና ጋዜጠኛ በለጠ ካሳ
እኔ በግሌ በአንዳንድ ነገሮች ከሱ ጋር ማልስማማበት አለ፣ በአንዳንድ ነገሮች ደግሞ እስማማለሁ። ግን በጣም የማከብረው በጣም የማደንቀው ትልቅ ሰው ነው። የፋኖ ደጋፊ በተለይ የጎንደር ፋኖች አንድ እንዲሆኑ፣ የሸዋ ፋኖች አንድ እንዲሆኑ፣ የጎጃም ፋኖች አንድ እንዲሆኑ መሪዎቹን ጠንካራ ጥያቄ እየጠየቀ ለምንድን ነው አንድ የማትሆኑት? ህዝቡ የሚጠይቀው ይሄ ነው ብሎ ጠንካራ ጥያቄዎችን እየጠየቀ በጣም በፋኖ አንድነት ዙሪያ ላይ ትልቅ አስተዋጽኦ የተጫወተ ትልቅ ሰው ነው። ያ ብቻ አይደለም። ጋዜጠኛ በለጠ ካሳ አንድ በጣም የማደንቅበትና በጣም የማከብርበት ነገር ደግሞ ምንድን ነው መሰላችሁ? ሌሎቹ የፋኖ ሚዲያ የሚባሉት ፕሮፓጋንዲስቶች ናቸው። በፋኖዎች ውስጥ የሚሰራውንም ስህተት ሁሉ ከመናገር ጸጥ ብሎ የሚቀምጡ ነው። በለጠ ካሳ በብዙ ቦታ በፋኖዎች የሚደረጉ ወንጀሎችን ፋኖንን እያሉ መንገድ እየዘጉ ሲዘርፉ፣ አንዳንድ ሰቶች ሲዘርፉ ከህዝብ ጥቆማ እየተቀበለ እነዚህ ነገሮችን ፋኖዎች እንዲያርሙ ብዙ ጊዜ ሲናገር ሰምቸዋል። በህዝብ ላይ በፋኖንን በሚሉ ሰዎች በህዝብ ላይ የሚፈጽሙትን በደልና ወንጀል እንዲቆም ራሱ ያንን ኤክስፖዝ በማድረግ በፋኖ ውስጥ ፍትህ እንዲሰፍን፣ በፋኖ ውስጥ ሰብአዊ መብት እንዲከበር፣ ፋኖቹ ህዝብን እንዲያከብሩ በማድረግ ዙሪያ ላይ አመራሮችንም በተከታታይ በብዙ ጊዜ ቻሌንጅ ሲያደርግ የነበረ ሰው ስለሆነ ዩኒክ ነው። እና እነዚህ ፕሮግራሞችን በጣም ወዳሉ እኔ እንደ መረጃ ውስጥ እንደ አድቫይዘሪ ቦርድም ወደ መረጃ ቴሌቪዥን እንዲመጣም ያደረኩት የነበረው እኔ ነኝ። ያም የሆነበት ምክንያት በቃ ይሄ ነው። ሚዲያ ማለት ፕሮፓጋንዲስት አይደል። ሚዲያ ማለት በትግል ውስጥ የሚሰሩ ስህተቶችም ደግሞ እንዲታረሙ ማድረግ የሚችል ሰው ያስፈልጋል እና ያንን ሮል እየተጫወተ ያለ ነው እና ጋዜጠኛ በለጠ ካሳ ሲሳይ አጌና ብልጽግና ብሎ ነው እንግዲህ እኔ ብልጽግና አሁን ሲሳይ አጌና ለምን አስረስ ከጋዜጠኛ በለጠ ካሳ ጋር ተገናኘ ብሎ ነው እንግዲህ እንደዚህ ያቀረው እና ለአማራ ፋኖ ብሔራዊ ንቅናቄ የት ቦታ ሚዲያ መቅረብ እንዳለባቸው ወያኔ ነው የሚወስነው። ወያኔ ነው እየመረጠ የፋኖ መሪዎች እዚህ ቦታ መቅረብ አለባችሁ፣ እዛ ቦታ መቅረብ አለባችሁ ብለው ለፋኖ መሪዎች የት ሚዲያ ላይ የሚቀርቡት ወያኔዎች ናቸው የሚወስኑት። እነ ስታሊን ናቸው የሚወስኑት። የአማራ ፋኖ ብሔራዊ ንቅናቄን የህዝብ ግንኙነት መምሪያን የሚመሩት መቀሌ ያሉት የቲፒኤልኤፍ የህዝብ የኮሙኒኬሽን ኃላፊዎች ናቸው። ያኔ በአፋብን ጊዜ እነ ንጉሱ ጥላሁን እነ ግዛቸውን ህዋቶች ሲመሯቸው እንደነበረ ማለት እንደዛ ነው አይደለም። የአማራ ፋኖ ብሔራዊ ንቅናቄ በማንኛው በፈለጉት ሚዲያ ላይ መቅረብ መብት አላቸው እና ይሄ ግልጽ ሊታወቅ አንደኛ ይሄ ብልጽግና ሚዲያ ላይም ከፈለጉ ይቀርባሉ። ኦነግ ሚዲያ ላይም ከፈለጉ ይቀርባሉ። በፈለጉበት ሚዲያ ላይ ከፈለጉ ይቀርባሉ። ስታሊን አያገባው ወይ የወያኔ ሰዎች የወያኔ መሪዎች አያገባቸውም። ፋኖን ለማዘዝ ፋኖን እንደዚህ ነው እንደዛ ነው ለማለት ስልጣን የላችሁም። የሞራል ስልጣንም የላችሁም፣ ብቃትም የላችሁም። ፋኖች እኮ ቢያንስ አትሊስት በትግራይ ህዝብና በአማራው መካከል መቀራረብ አለበት በሚል እኮ ነው እኛ እንደ ኮሶ እየመረረንም እኮ ነው ከእናንተ ጋር የሚደረገውን ትብብር ደግፈን እየቀጠልን ያለው። እንደ ኮሶ እየመረረንም እኮ ነው። የእናንተን ታሪክ የእናንተ የሰራችሁትን ስራ እኮ ረስተን አይደለም። ግን ቢያንስ በቃ በዚህ በዘር ፖለቲካው ምክንያት የትግራይና የአማራ ማህበረሰብ አንድ ስለሆነ ቢያንስ ይሄ መቀራረብ ነገ ጥሩ ነገር ሊያመጣ ይችላል። ቢያንስ አሁን ችግሮችን በውይይትና በንግግር ለመፍታት ፈቃደኝነት ወያኔዎች ጋር ካለ ቢያንስ ይሄ ጥሩ ነገር ነው። የትግራይ ህዝብ ማለት የአማራ ህዝብ አንድ ህዝብ ነን በሚል እኮ ነው እኛ ከህወሓት ጋር መስራትን የተቀበልነው እንጂ እኮ በፊትም እኮ በጣም እኮ እንትን እያለን አሁንም እኮ ብዙ እኮ ፋኖ ውስጥ እኮ ብዙ ከህወሓት ጋር መስራቱን እኮ የሚቃወሙ ሰዎች አሉ። ስለዚህ ይሄንን ነገር ለዚህ ነው ከጋዜጠኛ በለጠ ጋራ ለምን ተገናኘ በሚል ነው። ሌላው ጋዜጠኛ በለጠን ደግሞ ምንድነው የብልጽግና ሚዲያ ነው ብሎ ሲናገር በጣም ብዙ ሰው ነው ኦፌንድ ያደረገው። በጣም ይሄ ጋዜጠኛ በለጠ ካሳ ተራ ጋዜጠኛ አይደለም። ይሄንን ቢያክ ደስ ይለኛል።
ተራ ጋዜጠኛ አይደለም። ስለዚህ እሱን ማሳነስ ማለት ትልቅ ጉዳት ነው። በዚህ ንግግሩ ትልቅ እሱም ራሱ ስታሊን ራሱ ሲደክምበት የነበረውን ነገር ነው የጎዳው። የአማራውና የትግሬው አንድነት መኖር አለበት፣ በፋኖና በህወሓት መካከል ትብብር መኖር አለበት ብሎ በጣም ሲደክም በጣም ሲሰራ የነበረው ያ የሰራውን ነገር ነው ያበላሸው በዚህ ነገር። ስለዚህ ጋዜጠኛ በለጠ ካሳንም ይቅርታ መጠየቅ አለበት፣ አስረስ ማረንም ይቅርታ መጠየቅ አለበት። ይሄን ቦልድ ነው የሚናገረው ማለት ነው። እና ይሄንን ደግሞ የማያደርግ ከሆነ ምንድነው የአማራ ፋኖ ብሔራዊ ንቅናቄ በተለይ በአስረስ ማረ ላይ የተደረገውን ጥቃት ማስተካከያ የማይደረግ ከሆነ የአማራ ፋኖ ብሔራዊ ንቅናቄ ከህወሓት ጋር የሚያደርገውን ትብብር ፖዝ ማድረግ አለበት። ፖዝ መደረግ አለበት። ይሄ ሰውዬ ይቅርታ እንዲጠይቅ ካልተደረገ ስታሊን ይቅርታ እንዲጠይቁ ካልተደረገ በዚህ ጉዳይ ላይ ምልክት ነው እና ይሄንን ነው ማለት እንፈልጋለን ማለት ነው። እንግዲህ ለዚህ ነው በጣም ኢምፖርታንት ስለሆነ ነው በዚህ ፕሮግራም ላይ የመጣሁት እና አስረስ ማረ ዳምጤን እንግዲህ በዚህ አጋጣሚ ያው በምክንያት እንቃወማለን፣ በምክንያት እንደግፋለን አይደል እንዴ? እና በዚህ አጋጣሚ እውቅና ልሰጠው ፈልጋለሁ። እንደዚህ በሁሉ መስክ እንደዚህ ሰው ሁሉ የሚረባረብበት ስራ ስለሚሰራ በተለይ ከጋዜጠኛ በለጠ ካሳ ጋር ቀርቦ ያደረገው ቃለ ምልልስ በጣም የሚገርም አያችሁ፣ ውጤት ስላመጣ እና በግልጽ ነው ይሄ ወንድም የወልቃይት ጉዳይ፣ የራያ ጉዳይ፣ የጠለምት ጉዳይ የአማራ ፋኖ መስመሮች ናቸው። በእነዚህ ጉዳይ ላይ የተደራደረ የሚደራደርም አመራር የለም። የአፋብህን አቋም ነው። በእነዚህ በጠለምት በራያ በወልቃይት ጉዳይ ላይ አፋብህን አይደራደርም ብሎ በግልጽ ነው ያስቀመጠው። ይሄ ነው ስታሊንን ያሳበደው። ይሄ አሁን ደግሞ ለምን 100 ስታሊኖች ለምን አያዱ? ወልቃይት ጠለምት ራያ ወደ ትግራይ ክልል አይጠቃለል? አይሆንም። እና አስረስ ማረ ዳምጤም ደግሞ ተናግሯል። እስካሁን ላለፉት በርካታ ዓመታት 30 ምናምን 20 ምናምን ዓመታት በወያኔ ጊዜ ወልቃይትን አተን የቆየ ነው እኛ ደካሞች፣ አማራው ኃይል ስላልነበረው፣ ጉልበት ስላልነበረው፣ አማራው ስላልተደራጀ ነበር። አማራውን የሚመሩ የነበሩት ትርፋንጀቶች፣ እንኩቶች፣ የማይረቡ ባዴኖች ስለነበሩ ነው። የማይረቡ ስለነበሩ። አሁን ግን አማራው ኃይል አለው፣ ጉልበት አለው፣ ተደራጅቷል። ስለዚህ የአማራውን ጥያቄ ወደ ጎን ገፍቶ ሊመጣ የሚችል ኃይል የለም። አንታገስም። ስለዚህ እኛ የምንተማመነው በህዝባችን በጉልበታችን ነው። ስለዚህ አትጠራጠር፣ ወልቃይት ጠለምት እነዚህ በሙሉ አይነኩም ብሎ ነው ቃለ መጠይቅ የሰጠው እና ይሄ ነው ያሳፈረው። እና አሁንም እላለሁ እነዚህ የህወሓት ሊቃን የህወሓት ሰዎች አሁንም አደብ እንድትገዙና ወደ ህሊናችሁ እንድትመለሱ እንፈልጋለን። እኛ ኦሊቭ ብራንች እጆቻችንን ዘርግተን ከህወሓት ጋር አብረን እንስራ። ከዚህ በፊት ህወሓት የተሰሩትን ነገሮች በሙሉ በይቅርታ መንፈስ ለሀገር ሲባል፣ ለሚቀጥለው ትውልድ ሲባል፣ ከዚህ በኋላ ለሚመጣው ትውልድ ሲባል፣ ለሀገር ሲባል፣ ከዚህ በኋላ ለሚመጣው ትውልድ ሲባል ከህወሓት ጋር መሰራቱን ደግፈን ፑሽ እያደረግን በቃ ያሉ ልዩነቶች ካሉ በውይይት የወልቃይትም ሆነ የጠለምትም ሆነ የአማራ ነው የሚል ነገር የትግራይ ነው የሚል ነገር ቀርቶ ሁሉንም አማራውንም የሚያስማማ ለሁሉም የሚሆን መፍትሄ ወደፊት በንግግር ይመጣል። አሁን ህወሓቶች ከፋኖ ጋር ተባብረው አብሮ ለመስራት መወሰናቸው ጥሩ ነገር። ትላንት እንዲናቸው ብለን አንግፋቸው፣ አብረናቸው እንስራ በሚል ይሄው ቦልድሊ ብዙዎቻችን አስተያየቶቻችንን እየሰጠን ነው።
ነገር ግን እነሱ ግን እነ ስታሊን ወጥተው ግን እንዲህ አይነት ነገር የሚያደርጉ ከሆነ ተሳስተናል እንዴ ብለን እንድናስብ እንድንጠይቅ እያደረጉ ነው። ከህወሓት ጋር አብሮ መስራቱ ጥሩ ነው ወይ? ጥሩ ነው ብለን የምንናገረውን ሰዎች እነ ስታሊን እንደዚህ በሚሉበት ጊዜ እንደገና 10 ጊዜ ደግሞ ምዕራብ ትግራይ የተወረረ ምዕራብ ትግራይ እያሉ በሚያወሩበት ጊዜ እነዚህ ሰዎች ግን ብለን እንድንጠይቅ እንደገና ሐሳባችንን እንድንመረምር እያደረጉ ያ ደግሞ ጥሩ አይደለም። ከማንም በላይ የሚጎዳው የትግራይ ማህበረሰብ። አንድ ነገር በእርግጠኝነት የምናገረው ነገር ስታሊን ይህንን ፕሮግራም እንደሚሰማ ቃል ለምን አንድ የተናገርኩትን ክሊፕ ፕሮግራሙ ላይ ማሰሙቷል። አንድ ነገር በእርግጠኝነት የምናገረው ለህወሓት ፋኖ ያስፈልገዋል። ህወሓት ከፋኖ ጋር ካልተባበረ ያለው ምርጫ ለአብይ አህመድ ለኦሮሞ ብልጽግናዎች አሽከር ሆኖ ነው። ስለዚህ ለህወሓቶች ለነሞንጆሪኖ ለነደብረጽዮን ፋኖ ያስፈልጋል። የግድ ወይ ፋኖ ወይም ደግሞ ሶስት አማራጭ ናቸው። ወይ ፋኖ ይሆናሉ፣ ከፋኖ ጋር አብሮ ይሰራሉ፣ ወይም ከኤርትራ ጋር ይቀላቀላሉ፣ ወይም እንደነ ጌታቸው ረዳና እንደነ ጻድቃን የአብይ አህመድን ጫማ ይልሳል። አለ ሶስት ምርጫቸው። ስለዚህ እርግጠኛ ነኝ ወደ ኤርትራ መቀላቀል አይፈልጉም። በአስመራ ስም መሆን አይፈልጉም። እርግጠኛ ነኝ ወደ የእንትናን ጫማን የኦሮሞዎችን ጫማ ደግሞ መላስ አይፈልጉም። እንደነ ጌታቸው ረዳ መሆን አይፈልጉም። ስለዚህ ያላቸው ምርጫውን ከፋኖ ጋር መስራት የግድ በቃ ለህወሓቶች ለነ ደብረጽዮን ፋኖ ያስፈልጋቸዋል። ፋኖ ማለት ደግሞ ዘመነ አይደለም። ምናልባት ዘመነ ለነሱ የሚመች ስለሆነ ዘመነ አይደለም ፋኖ ማለት። ፋኖ ማለት የጎንደር ፋኖችም የሸዋ ፋኖችም የወሎ ፋኖችም ማለት ፋኖ ማለት እነ ደረጀ በላይም እነ ሄኖክ እነ ሻለቃ ሀብቴም እነዚህም ናቸው ፋኖ ማለት። እነ ኢንጂነር ደሳለኝ እነዚህ ሁሉ እነ ድርሳን ብርሃኔ እነዚህ ናቸው ፋኖ ማለት። ስለዚህ ምናልባት ከፋኖ ውስጥ የተወሰኑ ሰዎች ከነሱ ጋር አብረው በቃ ታንጎ እየደነሱ ስለሆነ ፋኖ በኪሳቸው ያስገቡ መስሏቸው ከተሰማቸው በጣም ተሳስተዋል። ስለዚህ ለወያኔ ፋኖ ያስፈልጋል። ለፋኖ ግን ከወያኔ ጋር መስራቱ ይጠቅማል፣ ይረዳዋል። ግን አለ ወያኔም ፋኖ መቀጠል ይችላል። ለፋኖ ከወያኔ ጋር መስራት ግዴታ አይደለም። ጠቃሚ ነው እንጂ ግዴታ አይደለም። ምናልባት ድሉ 6 ወር የሚፈጅ ከሆነ ከወያኔም ደግሞ አብራ ብታግዝ ምናልባት የ6 ወሩ ወደ 3 ወር ያልፋል። ስለዚህ ጥቅም አለ። ከወያኔ ጋር መስራቱ ጥቅም አለ። ጥቅምም ስላለው ነው ከወያኔ ጋር መስራቱን አድቮኬት እያደረግን ያለ። ነገር ግን ፋኖ ከወያኔ ጋር ያለውን ነገር ደግሞ ቢበጥስ ፋኖ ይቀጥላል። ፋኖ በራሱ የሚተማመን እዚህ ደረጃ የሚያደርሰው ህዝብ ነው። እዚህ ቁመናም ላይ የሚያደርሰው በወያኔ ድጋፍ አይደለም። ፋኖ እዚህ ደረጃ ያደረሰው ወያኔዎች እኮ አሁን እኮ ነው ከብልጽግና የተጣሉት እኮ አይደል እንዴ? ወያኔዎች አሁን በቅርብ እኮ ነው ከብልጽግና ጋር የተጣሉት። እስከ ቅርብ ጊዜ ድረስ እኮ ከብልጽግና ጋር እኮ አይደል እንዴ? 2 ዓመት ሙሉ ከጌታቸው ረዳ እያለ ከዛ 1 ዓመት ሙሉ ታደሰ ወረደ እያለ እኮ ከብልጽግና ጋር እኮ ነው። ፋኖ ግን ከዛ በፊት ነው ከብልጽግና ጋር ሲታገል ነበር። ስለዚህ ይሄ ሊታወቅ ይገባል። ይሄ ማበላለጥ የምናምን ነገር ሳይሆን ሜዳ ላይ ያለው ነገር ህወሓቶች ያኔ ከጦርነት በሚያደርጉበት ጊዜ የነበራቸው ኃይል ትልቅ ኃይል ነው። ምንም ጥርጥር የለም። ፓወርፉል ነው። በዚህ እኮ ነው በቀላሉ ደብረ ሲና የገቡት። አትጠራጠሩ። ያኔ የኤርትራ ወታደሮች ይሄንንም ስታሊንም አቅርቦታል። የኤርትራ ወታደሮች ባይገቡ ኖሮ የአማራ ማህበረሰብም ፋኖም ሌሎችም ተቀላቅለው ወያኔ ከአብይ ጋር ሆነው ህዝቡ ሆ ብሎ ክተት ታውጆ ህዝቡ ባይነሳ ኖሮ አዲስ አበባ ይገባ ነው።
ወያኖች አዲስ አበባ ገብቶ ጠቅላይ ሚኒስትር አብይ አህመድ ሳይሆን ጠቅላይ ሚኒስትር ዶክተር ደብረጽዮን ነበር። ኃይል ነበራቸው ምንም አይደል። አሁን ግን ያኔ የነበራቸው ኃይል 20% ቢሆን ያኔ የነበራቸው ኃይል 20% ቢሆን ያላቸው እንግዲህ ያኔ ያንን ኃይል ሁሉ ይዘው ወልቃይትን መቆጣጠር ያልቻሉ ያኔ አሁን 20%ን ይዘው ወልቃይትን መቆጣጠራቸው። ስለዚህ ኃይላቸው ያኔ ለዚህ ነው ቲፒኤልኤፍ በፋኖና በህዋት መካከል ትብብር ይደረጋል ሲባል ቲፒኤልኤፍ ጁኒየር ፓርትነር ነው ብዬ የምለው በዚህ ምክንያት ጁኒየር ፓርትነር ነው ብዬ በዚህ አሁን ሸረሪና ላይ እዛ አካባቢ የህዋት ኃይሎች ነበሩ እና እዛ አካባቢ የነበሩትን የህዋት ኃይሎች መረጃዎች እንደሚጠቅሙት ብልጽግና ከሁመራ ተንቀሳቅሶ አብዛኞቹን በቃ ዲዜብል ነው ያደረጋቸው። ስለዚህ ኃይላቸውንም ያላቸውንም ኃይል ሰው ማወቅ ያስፈልጋል። ስለዚህ ይሄ ከህዋት ጋር ታዲያ ህዋት ኃይል ከሌለው ከህዋት ጋር ለምንድን ነው ትብብር የሚያስፈልገው የሚሉ ሰዎች ኃይል ትልቅ ኃይል ኖራትም አልኖራትም ከህዋት ጋር መተባበሩ ጥቅም አለው። ትንሽም ኃይል ቢኖራት ከዲፕሎማሲ አንፃር የህዝብ ለህዝብና በህዝብ መካከል ያለውን ቁስል ሂል ከማድረግ አንፃር ጥቅም አለው። ትንሽም ኃይልም ደግሞ ቢኖራቸውም እሱም ራሱ ጥቅም አለው እና በዛ ጉዳይ ላይ ጥቅም ስላለው ነው የምንናገረው እንጂ አሁን በህዋትና በቲፒኤልኤፍ መካከል ያለው ህዋቶች ጁኒየር ፓርትነሮች ናቸው። ይሄ እንዲታወቅ ይገባል። ስለዚህ እንደ ሲኒየር ፓርትነር የአማራ ፋኖ ብሔራዊ ንቅናቄ ህዋቶች ጋራ በህዋቶች አካባቢ በነስታሊን አካባቢ የተደረገው ነገር እንዲስተካከል ማድረግ አለባቸው ብዬ አስባለሁ። ያስተካክሉታል ብዬ አስባለሁ። እና ስታሊን ገብረስላሴ እርግጠኛ ነኝ እሱም ራሱ ይሄ የሰራው ስራ ስህተት እንደሆነ ተረድቶ እሱም ራሱ ምናልባትም ጫና ሳይደረግበትም ያስተካክላል፣ ያርማል ብዬ አስባለሁ። እኔ ይቅርታ መጠየቅ አለበት ብዬ አስባለሁ። የሚያደርጋቸው ነገሮች በተለይ ብዙ ነገሮች ከሱ በሚሰራው ጋር ባልስማማም የሚሰራቸው ነገሮች በተለይ በብልጽግና ላይ የሚያደርገው ፕሮግራሞችን እንደገና ህዝብ ለህዝብ እንዲቀራረብ የሚያደርገው በፋኖና በህዋት መካከል ያለው መቀራረብ እንዲመጣ የሚሰራው ነገር ጥሩ ነገር እያደረገ ሲንግል ሃንድሊ ጥሩ ነገር እያደረገ ነገር ግን አሁን መስመር ስቷል። መስመር ሲል ደግሞ ያንን የማስቆም ኃላፊነት የኛ እና ፋኖ ደጋፊዎችም እንዳሉት የፋኖ መሪዎችን የሚከላከሉ እንዳሉ ፍትሃዊ ባልሆነ መንገድ ምክንያታዊ ባልሆነ መንገድ የነሱ ስም የሚያጠፉ ሰዎችን የሚከላከሉ የሚመክቱ ሰዎችም እንዳሉ ማወቅ አለባቸው። እኔ አስረስ ማረ ዳምጤን ሰው አይናገር ይያቋል፣ ግን በሚሰራው ስራ ይተች እና ስራ ደግሞ ከታየ ወገኖች ስራ ደግሞ የሚታይ ከሆነ እስካሁን በሰራው ስራ እንደውም የበለጠ መመስገን ያለበት ከአማራ ፋኖ ብሔራዊ ንቅናቄ ፖሊስ ቢሮዎች አስረስ ማረ ዳምጤን ዘመነን ሰጡ ዘመነ ካሴ አርበኛ ዘመነ ካሴ ሌሎች የመምሪያ ኃላፊዎችን ሰጡ። እንዳስረስ የሰራ ሰው አለ? እስቲ ዘመነ ካሴ ምንድነው አርበኛ ዘመነ ካሴ ምንድነው የሰራው? በስንት ጉድጎታ በስንት ጫና በስንት እንትን አይደል እንዴ የጎጃም ፋኖም ራሱ አንድነቱ እንዲስተካከል የተደረገው በስንት ጫና ዘመነ ላይ አርበኛ ዘመነ ላይ ከፍተኛ ተቃውሞ ከፍተኛ ትችት እያቀረብን አይደል? ስለዚህ እነ ስታሊን እነ ዘመነ ካሴን እያሞገሱ እነ ዘመነ ካሴን እያወደሱ እና አስረስ ማረን ደግሞ መስደብ ትክክል አይደል? መታረማል እና ዘመነ ካሴ ይሄንን ደግሞ ማስተካከል ያለበት ራሱ እዛው ወያኔዎቹ ጋር ያለው ዘመነ ካሴ አስረስን መናገር እኔን መናገር ነው ብሎ ማለት አለበት። ይሄንን ነው ማለት የምፈልገው። እንግዲህ አድማጮቼ ተመልካቾቼ ስላዳመጣችሁኝ አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።